ይኸውልሽ እናቴ ማንም ምንም ቢመጣ አንቺ ልተካልኝ አይችልም። እሺ በጣም ነው የምወድሽ። እኔም በጣም እወዳለሁ። እኔም ባገኛት አፈፍ ነበር ማረጋት። ማለቴ ልጄን ለልጃችሁ ብዬ ድሮ ነበር። ወንድ ብትሆን ኖሮማ ነገሮችን በሴራ ሳይሆን በጸብ እንፈታው ነበር። እሱ የድሮ ወንድ ነው። የአሁኖቹ ግን ነገሮችን የሚፈቱት በጸብ ሳይሆን አይምሯቸውን በመጠቀም ነው። ዋንጫ ይወለቀ። የምን ዋንጫ? የቂጤ ዋንጫ ነው። አየር ላይ ተንሳፍፌ በሙሉ አቅሜን የወደኩት። አንተ ሰውዬ አቅልህን ሳትክ እንዴ? መጀመሪያ አንቺ ብትበያት ይሻላል። አንቺ ብይ እናቴ። አይ እኔ ኪራ ልጠብቀዋለሁ እኮ። አንቺ ከበላሽ በኋላ እበላለሁ። ጽናትና ኪራ ለየላቸው። የምሬን ነው ምላችሁ፣ ለየላቸው። ኧረ እንደውም ግራ ገባቸው። ምንድን ነው መጨቃጨቅ? ኧረ ተው ባካችሁ፣ ትዳር ውስጥ ስንገባ ያለውን ሪያሊቲ አታሳዩ። ሪያሊቲ ልበለው እንጂ ከባድ ነው። የምሬን ነው ምላችሁ፣ ከባድ ነው፣ አስቸጋሪ ነው። እንደዚህ ከሆነ ትዳር መተሳሰብ ነው፣ ትዳር መከባበር ነው። ብቻ ጥሩ ነገር ነበረ ማየት የነበረብን። ገና ካሁኑ ተጋብተው እንኳን በደንብ እንደንትን ሳይሉ ልጅ ሳይመጣ ጭቅጭቅ ውስጥ ገብተዋል። እሷም ሌላ ማባረር ጀምራለች፣ ስልክ ጀምራል። ይሄ ከባድ ነው። አንዳንዴ ልጅ ሆናችሁ ስትጋቡ እንደዚህ አይነት ስህተቶችን ትሰራላችሁ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬም አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል እውነታው ፈነዳ ብለን ልንደሰት ስንል የት እንደመጣ አላውቅም። ይሄ ፀጉር ብቻ ያለው ፀጉር የተሸከመ ጭንቅላት የለውም። ያው አለው ጭንቅላት አለው፣ ግን ያስባል ደግሞ ተንኮል ቢሆን ያስባል። ግራ ገብቶኛል። የስፒድ ነው ስፒድ የምትሉት ልጅ ብቻ በጣም ለምን ሆነ እና እሱ መጥቶ ነገሩ መሀል ላይ ሌላ ችግር። ሰኒ ደግሞ ጦስ አያጣሽ። አንቺ ዝም ብለሽ በቃ እንደ ጦስ ዶሮ ዝም ብለሽ ትመቻለሽ። አንቺ ገና ታክማ ድና ሳታገግኝ በደንብ ራሷን ሳትችል ሄዳ ልታገላግል። ከምታገላጊ እኮ ከኋላ ይዘሽ በሆነ ነገር ድም ብታደርጊለት አሪፍ ነበረ፣ ጸዴ ነበረ፣ ድራማውም ያምር ነበረ። ተባብራችሁ ብታስወጡት ጥሩ ነበረ። ጭራሽ ሌላ ነገር። አይ ከባድ ነው። ግን እነ ሰኒ ጋ ያለው ታሪክ በጣም ከባድ ታሪክ ነው። በቀጣይ ክፍሎች ውስጥ አሪፍ ያልሆነ ውሳኔ ይወስናል ብዬ አስባለሁ። ማለት የሰኒ ፍቅረኛ የማይሆን አይነት ውሳኔዎችን እያሰበ ነው። ማለትም እጁን ለመንግስት ሰጥቶ ሊሆን ይችላል። አይዶን ነው አላውቅም። ነፃ የሚያወጣባት ይሆናል የሚያወጣበት ወይኔ አማርኛ። ሰኒን ነፃ ለማውጣት ይሞክራል ብዬ አስባለሁ። ግን በዛ መልኩ ይሳካለታል ብዬ አላስብ። ምክንያቱም ድራማው በዛ መልኩ ባይሆን አሪፍ ይሆናል ብዬ ስለማስብ። ሰኒ የማን ብትሆን ደስ ይላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ናሆሜ ደግሞ አሁን መጥቶ ሪሪ ከረዩ ይላል እንዴ? ናሆሜ በፍጹም ለሰኒ አይገባም። ከዚህ በፊት በነበረው ሁኔታ ሊገባት ይችል ነበር። አሁን ግን በቃ ክብሩን አጥቷል፣ ወራዳ ሆኗል። የምሬ ነው። እንደዛ ማድረግ አልነበረበትም። ምንም የሆነ ነገር ለማግኘት ወይም ደግሞ ሰኒን ለማግኘት ኒናን እንደዛ ማሰቃየት አልነበረበትም። እንደሆነ ይሄ ሰውዬ ነገ ለእሷም አይመለስም እና ከባድ ነው። ይሄ ራስ ወዳድነት ነው፣ ፍቅር ሳይሆን ራስ ወዳድነት ነው። ወይም ደግሞ እንዴት እኔን ትታ እንደማለት ነው። ገብቷችኋል አይደለም? መጀመሪያ ሪሪ ብሎ ትቷት ከሚሄድ እዚሁ ነገሮችን አያስተካክልም ነበረ። በቃ ይሄ እኮ ነው ችግር። ሀበሻ ችግራችን እኮ ነው ጋይስ። የሆነ ነገር እንትን እንልና በንዴት ምናምን ወስነን እንጠፋል። ከዛ በኋላ የሆነ ሰዓት ላይ እንመለሳለን። ስንመለስ ያ ነገር በቦታው አናገኝም። ከዛ እንጸጽታለን። ያንን ነገር ለማስተካከል የማይሆን ነገር ውስጥ እንገባለን። ራሳችንንም ያንንም ሰው እንጎዳለን። ስለዚህ ጸብ ውስጥ በገባችሁ የሰው ልጆች ነን፣ እንጋጫለን። አንጋጭም ማለት አይደለም። ለዛውም የሁለት ዓለም ሰዎች ነው። ሌላ አይነት ማህበረሰብ ጋር ሊሆን ይችላል የምንቀላቀለው። እሷ ሌላ አካባቢ፣ አንተ ሌላ አካባቢ ሆነ ሊሆን ይችላል የተገናኛችሁ። ብዙ አንድ የማያደርጋችሁ ነገር አለ። ያ ሁሉ ነገር ድፍርስ ብሎ ጠፍቶ አንድ እስክትሆኑ ባልና ሚስት ከአንድ እንትን አይደለ አንድ ስጋ ይሆናሉ አይደለም የሚለው። አንድ ስጋ ማለት አንድ አንተ ማለት ነው፣ አንድ ሰው እንደማለት ነው። እና እስከዛ እስክትደርሱ ድረስ ብዙ መለያየት፣ ብዙ ችግር፣ ብዙ ጸብ ሊመጣ ይችላል። ያንን ተቋቁማችሁ ካላለፋችሁ ከባድ ነው የሚሆነው። ልክ እንደ ናሆሜ አይነት ነገር ያጋጥማችኋል። ናሆሜ እውነት ለመናገር በጣም አጥፍቷል። ከናሆሜ አይጠበቅም ማለት ናሆሜ መጀመሪያ ጀምሮ እዚህ ድራማ ላይ የመጣበት አካሄድ በጣም አስተዋይ፣ ትሁት አይነት ሰው ነበርና
ማስተዋሉ ሲጠፋ በጣም አስጠላበት። እዛው ኑሐሚን ጋር ሄድና እዛው አውካ ማለት ያው እዛው ጋር ፈታ አድርገን ለማለት ፈልጌ ነው። ሌላ ነገር አላልኳችሁም። ለማንኛውም ከዚች ነገር እናንተም ተማሩ እያልኳችሁ ነው። ቀድማችሁ አስቡ ብዙ ነገር ከመወሰናችሁ በፊት። ሌላኛው ናሆሜ ጋር ያለው ነገር ነው። ምሩ በጣም ተጨንቃለች፣ በጣም ከሚባለው በላይ ተወጥራለች። ግን ያው ምሩ ዝም ብላ ነው እንጂ የተጨነቀችው ከምሩ ውጭ ወደ ውጭ ነው። ናሆሜ አይሰማም፣ ማንንም አይሰማም፣ አይለማም ናሆሜ እንደዚህ አይነት ነገር ላይ ግን ከባድ ነው። ሴት ልጆች ማድረግ የሚፈልጉትን ነገር ማድረግ ይችላሉ ብዬ አስባለሁ። ማለትም ያው ከወንዶች የተሻለ የሚፈልጉትን ነገር ለማድረግ ብዙ መንገድ ይሄዳሉ ብዬ አስባለሁ። ለእነሱ ደግሞ ይቀላል፣ ያው ብዙ ነገር መጠቀም ስለሚችሉ ማለት ነው። እና ትንሽ ልትጎዳቸው ትችላለች የሚል ሀሳብ ሊኖረኝ ይችላል። ከዛ የዘለለ ነገር ግን ምንም ታደርጋለች ብዬ አላስብም። ብቻ አሪፍ ነበር የትናንትናው ክፍል። ያው ትንሽ ጠፋ እያልኩ የሚመጣው ትረዱኝ ያላችሁ ብዬ አስባለሁ። ትንሽ ስራ ቢዚ እያደረገኝ ስለሆነ ነው። እዚህኛው ላይ ብቻ ሳይሆን ሁሉም ዩቲዩብ ቻናሎች ላይ በሳምንት አንዴ ወይ ሁለቴ በሚባል ደረጃ ነው እየመጣው ያለሁት። ከምጠፋ በቂ ነው አይደለ ጋይስ? ከዛ ሲመቸን እየጨመር እንሄዳለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩ ስናበትኳችሁ መልካም ጊዜ ይሆንላችሁ። ፒስ። እንደኔ ሰኒ ያሳዘነችው ማን ነው ጋይስ? ኧረ በስመ አብ! ግን በመጨረሻው ላይ የሰኒ ድብቅ ሚስጥር ሊፈነዳ ነው። አይ ቲንክ እንደዛ ነው የሚሰማኝ። ሰኒ ግን የተጎዳች ይመስላችኋል ወይስ ደህና የሆነች ይመስላችኋል? ማለት ምን ላይ ያለች ይመስላችኋል? እስኪ በአሁኑ ሰዓት ኒና ተመልሳለች ወደ ቤቷ። እንዴት እንዳመለጠች ባናይም ተመልሳለች። ኧረ ተው ግን ተው፣ ቁርጥ አታርጉት እስኪ በእናታችሁ። ኧረ እባካችሁ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦቿ? ማናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ሙላችሁ ይሆናል። ትንሽ ጠፍቼባችኋለሁ ሰሞኑን። እውነት ለመናገር ጥሩ ጊዜ ላይ አልነበርኩም። ኪሳራ ጊዜ ላይ ነበርኩኝ እና ለዛ ነው የጠፋ ነው። ያው ኪሳራ ያለ ነው የሚሰራ ሰው ኪሳራ ያጋጥመዋል ምናምን። ኪሳራ ሲያጋጥማችሁ ደግሞ ትንሽ ራቅ ማለት ካላችሁበት ኮንዲሽን ትንሽ ወጣ ብላችሁ እንቅልፍ መተኛት ምናምን ጥሩ ነው ለቀጣዩ ኪሳራ ወይም ደግሞ ለቀጣዩ ትርፍ እንድትዘጋጁ ማለት ነው። የሚሰራ ሰው ይከስራልም ያተርፋል። ሁለት መንገድ ነው ያለው፣ ወይ ትከስራለህ ወይ ታተርፋለህ። ኪሳራ ማትረፍም አብሮ የሚሄዱ ስለሆነ ማለት ነው። እና ለዛ ነው ትንሽ የጠፋሁት። ያው ከዛ በፊት ደግሞ ቢዚ ስለነበርኩ ነው። ብቻ ተመልሰናል። ደህና ናችሁ? ናፍቃችሁኛል ነው ስለመናገር። ጽናት በተመለስኩበት ታይም ብዙ ነገር አምልጦኛል፣ ግን ጥሩ ቦታ ላይ ነው ያለው አይደለ ጋይዝ? ሁሉም የሰኒን ሀቅ ወይም ደግሞ የሰኒን እውነት የሚያውቁበት ጊዜ ደርሷል ብዬ አስባለሁ። እንደ ሰኒ ግን የሚያደርግ ማን ነው ጋይስ? ለሰው ንብረት ብሎ ለሰው ነገር ብሎ ራሱን እንደዚህ አይነት ትልቅ ችግር ውስጥ የሚጥል ማን አለ ጋይስ? አይደለም እንደዚህ ቤተሰብ እንኳን እንደዚህ አያደርግም። ኧረ እኔ ምን አገባኝ ብሎ ሰጥቶ የሚያልፉ አይደለ? እና ሰኒ ለነኪራ ቤት ብላ ለነኪራ ካርታ ብላ ይሄን ሁሉ ነገር ማሳለፏ እውነት ለመናገር በጣም የሚደንቅ ነው። እንደዚህ አይነት ጓደኛ ይስጣችሁ ከማለት ውጭ ሌላ ምን ልል እችላለሁ? ገዝተው ያመጡት እናትና አባት የመጨረሻ ተመችቶኛል። ኧረ አይውጡ ጋይስ፣ አይውጡ። የሆነ ሰው አባትና እናት የሆኑ የምሬ ነው። ከነዚህ መካከል የሆነ የአንዱ ቤተሰብ ይሁኑ ወይም ዘመድ አጎት ምናምን የፈለጋችሁትን አድርጓቸው። እኔ በጣም ተመችቶኛል እንዴ! በተለይ ፋዘር ኧረ በስመ አብ ይችላል እንዴ! አሳሳቅ ትጠላለህ፣ አነጋገር ጣቅ ትጠላለህ። በቃ እንደዚህ አይነት ሰው አምጡልን። የምሬ ነው። በቃ ያምራል፣ ሲጫወቱ ራሱ ያምራል፣ የሆነ ሲያወሩ ራሱ ደስ ይላል። ለዛቸው ያምራል። በቃ ለምን እንደሆነ አላውቅም። ትልቅ ሰው እንደዚህ ፈታ ብሎ ድልቅ ብሎ ሲጫወት ያምራል። የሆነ ቦታ ቢኖራቸው በጣም ደስ ይለኛል እውነት ለመናገር። ወደ ሰኒ ልመለስና ሰኒ እንግዲህ በመጨረሻ አካባቢ ላይ መንገድ ላይ ምናምን ተኝታ ራሷን እንደማጥፋት አይነት ነገር ሊሆን ይችላል። አይዶን አላቅም፣ አልገባኝም። ብቻ ተዘረራ አይነት ነገር አይተናል። በሰኒ ላይ ምን አይነት ነገር ሊፈጠር ይችላል ብላችሁ ታስባላችሁ? ክብሮሜ ደግሞ ይህንን ነገር ያደርጋል ብዬ እኔ በፍጹም አልጠበኩም። የምሬ ነው። ክብሮሜ ከስፒድ ጋር ተነጋግሮ ይህንን ካደረገ እኔ እንጃ፣ ከአቅም በላይ ነው፣ ከአእምሮ በላይ ነው። ምን ነው ባልመጣ አልኩኝ እኔ። እንዴ ክብሮሜ እዛው ይሻለን ነበር። እዛው አቡካ እዛው ጽናት ማነው ጽናት ጋር ሳይሆን እዛው ምንድነው ይባለው ኑሐሚን ላይ የምን ኑሐሚን ጋር እዛ ገጠር ለገጠር አንዷን ሚስትታ አንዷን ምናምን ዝም ብለህ አፋፍስ እዛ
ግራ ገብተህ ግራ የምታጋባን ድራማ አለች እዛው በቃ እዛው ብትቀርልን ይሻል ነበር። ጭራሽ መጥተህ እዚህ ሌላ ጦስ ሌላ እችን የመሰለች ጦስ አይባልም። እሺ ቆይ አንድ ነገር ልበላችሁ ጋይስ፣ ቀስ በሉ ተረጋጉና ውስኑ። ሰኒ የማን ፍቅረኛ ብትሆን ደስ ይላችኋል? ያው ከሁለቱ የማን ትሆን? ያገባችሁ ወይስ ደግሞ የድሮ ፍቅረኛዋ የክብሮም ትሁን? ምን ትላላችሁ? እኔ አልደራደርም። በጣም ይወዳታል ማ አትሉኝም? ያገባችሁ ልጅ በጣም ለእሷ ብሎ ብዙ ነገር አድርጓል። እንደዚህ አይነት ነገር ወይም ደግሞ እንደዚህ አይነት መስዋዕትነት ይኖራል ብዬ አላስብም። ክብሮሜ ይወዳታል፣ ግን መስዋዕትነት ለመክፈል አልቆረጠም። በቃ እሱ ቀጥታ ትተዋት ነው የሄደው። እና አንዳንዴ ፍቅር ስንል ባለንበት ሁኔታ ውስጥ፣ በማይመች ሁኔታ ውስጥ፣ ጥሩ ባልሆነ ሁኔታ ውስጥ፣ ሰላም በሌለበት ሁኔታ ውስጥ መቀጠል ይመስለኛል። ምክንያቱም ፍቅርን በብዙ መልኩ ስታየው እንደዛ ነው። በሃይማኖት እንኳን ብትሄዱ፣ በክርስትና እምነት ብትሄዱ ክርስቶስ ለእኛ የሰጠው ፍቅር አስቡት እንግዲህ ከሚመች ስፍራ ከአባቱ ቀኝ ወደ ምድር መጥቶ ከኛ ከኃጢአተኞች ጋር ተቀላቅሎ መኖር፣ ከሚገርፉት ከሚገሉት ጋር እያወቀ መኖር፣ እያወቀ ማለፍ፣ መከራ ውስጥ መምጣት፣ ይሄ ከፍቅርም በላይ ነው። ሌላ መግለጫ ቢኖረው ብንገልጸውና ደስ ባለኝ ነበር፣ ግን እንደዚህ ነው። እኔ የምረዳው ፍቅር እንደዚህ ነው። ሁሌ ምቾት የለውም፣ ሁሌ ሰላም የለውም። ጸብ ሊኖር ይችላል፣ የማይመች ሁኔታ ውስጥ ልንሆን እንችላለን። ያንን ነገር መሸሽ ሳይሆን ገብተን ተጋፍጠን ከዛ ነገር መውጣት ብዬ አስባለሁ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ዛሬ የመጀመሪያ ስለሆነ ይበቃኛል። በቀጣይ ክፍል እንገናኛለን። ያው ከኪሳራ መልስ ፈታ ብዬ ነው ያለው። እውነቴን ነው የምላችሁ በአንድ ጀንበር የምን አንድ ጀንበር ነው? አንድ ጀንበር እኮ በጣም ትንሽ ነች፣ ብዙ ነች። በአንድ ደቂቃ ውስጥ 3 ደቂቃ ምናምን በማይሞላ ውስጥ 600 ብር ማለት በዶላር በእኛ ካወራሁት ትንሽ አይምሯችሁ ይነቃነቃል። አይደለም የኔ እናንተ ማለት ነው። እና በዚህኛው ሳምንት ማክሰኞ ዕለት 600 ብር ከሰርኩ። በዛኛው ሳምንት ደግሞ ዓርብ ዕለት 600 ብር ከሰርኩ። እንግዲህ ይህንን ብር በኢትዮጵያ ስትመጡት ስንት ብር እንደሚመጣ እናንተ ታውቁታላችሁ። ናላ ነው የሚያዞረው እና ትንሽ ለዛ ነው ቢዚ ነበርኩኝ። ስራው ደግሞ ትንሽ ጊዜ ይፈልጋል እና ከስራው ጋር በቃ ትኩረት አድርጋችሁ መስራት ይፈልጋል። ያው የስራው አንድ አካል ነው። ኪሳራ ማግኘት ያለ ነው። ስህተት ከሰራችሁ ትከስራላችሁ፣ ካልሰራችሁ ታገኛላችሁ። እና ለዛ ነው የጠፋሁት። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆነላችሁ እያልኩኝ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ክብሮሜ ከቻሳ ይሄ ነው በቃ ጨዋታ። አሁን አመቼ ጨዋታዋ ባለፈው አንስቼላችሁ ነበረ። ክብሮሜ ገጠር ለገጠር በፕሮጀክት ሰበብ እየዞረ ነው። እዚህ ጋር ቢመጣ አሪፍ ነው ብዬ እንዳነሳው ይኸው ከች ምንም ማድረግ አይቻልም። ወይኔ እኮ ይችላሉ። እኔ ያልናገር ከተናገሩ ይመጣሉ። እኔ ግን የገረመኝ ብሎ ታውቃላችሁ? ኒና የስራሽን ይስጥሽ፣ አያልቅብሽ። አንቺ ምን ኒና ነሽ? አያልቅብሽ ብዬሻለሁ። የምሬን አያልቅባት፣ ምንም የሚያልቅባት ነገር የለም። ሙሉ ነች። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ ማብረት ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሽ ጋፕ ነበሩ አይደለ? 2 ቀን ምናምን ጋፕ አድርጌን የመጣሁት። እንዴት ናችሁ? ናፍቃችሁኛል። አዎ ትንሽ ስራ ስለሚበዛብኝ ያው ጋፕ እያደረግኩ እንደዚህ በመጣ የተሻለ ይሆናል ብዬ አስባለሁ። ከምጠፋባችሁ አይደል? እንስማማለን። እስኪ የሚስማማ እጅ ወደ ላይ እንዳታነሱ ኮሜንት ላይ ብቻ አስቀምጡልኝ። ለማንኛውም እስኪ ዛሬ ስለ ጽናት እናውራ። ጽናት ላይ ትናንት በነበረው ክፍል አሪፍ አይነት ክፍል ነበረ። በተለይ በሰኒ ጋር እየተፈጠረ ያለው ነገር፣ ሁለቱ ፍቅረኛሞች አበባ ይዘው መምጣታቸው ደስ የሚል አጋጣሚ ነበረ እና በጣም ተመችቶኛል እሱ ነገር። ሰኒ የማን ብትሆን ይመስላችኋል? የክብሮሜ ወይስ ደግሞ ጨርሱት፣ የማን ብትሆን ደስ ይላችኋል? እኔ እንደኔ ሀሳብ የክብሮሜ ብትሆን ደስ ይለኛል እውነት ለመናገር። ምክንያቱም ከክብሮሜ ጋር ብዙ ነገር አሳልፈዋል። የመጀመሪያዋ ነው ለሷም ለሱም እንደዛ ነው ይባላል። እና ነገሮች ከባድ
አይሆኑባትም ብዬ አስባለሁ። ከሱ ጋር ለመሆን ደግሞ ትወደዋለች። እሱን የመበሳጨት አይነት ነገር ነው እንጂ ትወደዋለች። በአንዴ ትጠለዋለች ብዬ አላስብም። ምክንያቱም የእሷም ጥፋት ስላለ ከሱ ይልቅ ለእህቷ ማርላቷ ምናምን በእሷ በኩልም የተወሰነ ጥፋት አለ እና ትንሽ ከባድ ነው። ያው ምንም የተፈጠረ ነገር የለም ማለት ትቷት መሄድ ነው በቃ። ይሄ ክብሮሜ ለሆነ ለዓላማው ቆረጥ አይነት ልጅ ስለሆነ ነው እንጂ ሌላ አይነት ችግር አለው ብዬ አላስብም። ማለት ይሄ የከፋ ነገር በመሀላቸው የለም። ገብቷቸዋል አይደለም? ምንድን ነው የሚባለው? ይሄ ፍቅራቸውን እስከ መጨረሻ የሚያቋርጥ ነገር በመሀላቸው አልተፈጠረም። ወይ እሱ ሌላ ሴት ጋር ሄደ ምን ያገባ ምናምን ለስራ ነው በቃ ብስጭት ከሀገር የወጣውና ያን ያህል የከፋ ነገር ይኖረዋል ብዬ አላስብም። ለማንኛውም እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። የኪራ ሰራተኛ አሳዘነችኝ። እኔ እኮ ከዚህ በፊት ብያቸዋለሁ። እንደዚህ ከሚስቁ ሰዎች ከሚጫወቱ ሰዎች ጀርባ የሆነ ህመም አለ። ህመማቸውን በእንደዚህ ሁኔታ ውስጥ ነው የሚደብቁት፣ ወይም ደግሞ በሳቃቸው በጨዋታቸው ውስጥ ነው የሚደብቁት እና በጣም ትመችኛለች ብዬ አውርቼ ነበር አይደለ? ይኸው እንግዲህ ይፋ ወጣችሁ ማንነቷል። እናም አንዳንዶቻችን በጣም ተጫዋችንን፣ በጣም ሳቄታነን፣ በጣም የተዝናናን፣ የተመቸን፣ የደላን ይመስለናል። ምንም ችግር ማናቅ ይመስለናል አለ። ከጀርባችን መዓት አይነት ችግሮች አሉ። ብዙ አይነት መከራዎችን አልፈን ነው ወደዚህ ሳቅ ውስጥ የምንገባው እና ለእንደናንተ አይነት ሰዎች እኔ አደንቃቸዋለሁ። የምሬን ነገሮችን በሳቅ ማለፍ ነው በቃ። ከሆነ ይሆናል፣ ካልሆነ አልሆነም ነው። ተመስገን ማለት ትልቅ ነገር ነው ብዬ አስባለሁ። በተለይ በስራ ላይ ያላችሁ ብዙ ጊዜ ስራ ሊበላሽ ይችላል፣ ላይሳካ ይችላል። ከሀገር ውጭ ያላችሁ አለቃ ሊችውባችሁ ይችላል። ብዙ ነገር ብዙ ነገር። ምክንያቱም እዚህ ሆነን እንኳን ተቀጣሪ ሆነን እኛ አይተነዋል። አለቃዬ እኔ ምን ያህል እንደሚቆጣኝ እኔ አውቀዋለሁ። ማለት ምን ያህል ተሳቅቄ እንደምኖር አውቀዋለሁ። በኩርኩም ተመትቼ አውቃለሁ በአለቃ እና ይሄ ሁሉ አለ። በስራ ጎበዝ ሳልሆን ቀርቼ አይደለም። በጣም ታታሪ ካሉት ሰራተኞች በጣም ጎበዝ ሰራተኛ፣ ራሴን ለማካበር ሳይሆን ያለው እውነታ። ምሳዬን ሳልበላ እስከ 11 ሰዓት የምውልበት ጊዜ ነበር። ለእኔ ስራ ሳይሆን ለእነሱ ስራ። ተቀጣሪ ነኝ፣ ግዴታ የለብኝም እስከዛ መዋል። ግን ምሳ ሳልበላ እስከ 9 እስከ 10 እስከ 11 12 ሰዓት የምበላበት ጊዜ ነበረ። አለቆቼ ሄደው እኔ እስከ ማታ 3 ሰዓት የምሰራበት ጊዜ ነበር ብቻዬን እና እንደዚህ አይነት የስራ ፍቅር ነበረኝ እና እንደዚህም ሆኜ ይቆጡኛል። ምስጋናን አያውቁም አብዛኞቹ እና ምን ብታደርጉ እንደዚህ አይነት ነገር አይጠፋም። ግን ችላችሁ ማለፍ ትታችሁ ማለፍ ትልቅ ነገር ነው ብዬ አስባለሁ። የቅዱሴ አክስት ምንድን ነው ጋይስ? እንደው አንቺ የምትጣየውን ሰው እንኳን አታውቂም እንዴ? እኔ አሁን የምሬ ነው። ይሄ ምንድን ነው የሚባለው ጋይስ? ቀጫጫ ሴቶች ምላሳም ናቸው ይባላል። እኔ አላልኩም ሲባል ነው የሰማሁት። ማለት በቃ በተለምዶ እንደዛ ይታሰባል። ሙጢ የሚባል እንትን አለ አይደለ? አነጋገር አለ። በጣም ሙጢ ናቸው ምን ማለት እንደሆነ ባይገባኝም እንደዚህ አይነት ባህሪ ያላቸው ይባላል። እና አሁን እሱ ያየው እንዴ አንቺ ሴትዮ እኮ እንደው አይደለም መምታት አይደለም ቁጭ ብትልብሽ እኮ አትነሽም አንቺ ከስሯ በቃ እንደው ዝም ብላ መታገርሽ ላይ ቁጭ ብትል በቃ አንቺ እኮ የለሽም ወዴትም አትንቀሳቀሽ። ኧረ ተይ ራኬብ ጋ አቅማችሁን ወቁ እንጂ የእሷ አስከፋ ማለት በጣም በዛ። አንዳንዴ ብዙ ፈተና ሲደርስባችሁ እንደዚህ አይነት ነገር ውስጥ ትገባላችሁ። ማንንም እንዳታምኑ፣ ማንንም እንትን እንዳትሉ፣ ወይም ደግሞ በማንም ሰው ምን ብዬ ላስረዳችሁ ጋይስ፣ ማንም ሰው ወደ እናንተ ሲቀርብ በቃ ማንንም ሰው እንዳታምኑ፣ ራሳችሁን ብቻ እንድታምኑ፣ የራሳችሁ የሆነውን ነገር ብቻ እንድታምኑ ትገደዳላችሁ። እኔ ወዳ ነው ብዬ አላስብ። ማለት ካሳለፉት መከራ ካለፈባቸው ችግር የተነሳ ነው ብዬ አስባለሁ። ምናልባት እንደነዚህ አይነት ህይወት ውስጥ ያላችሁ ወይም ደግሞ እንደዚህ አይነት ልምምድ ውስጥ ያላችሁ ልጆች ሁሉ አንድ አይነት አይደለም። ማለት ሁሉ ሰው አንድ አይነት አይደለም። ሰውን እንደ ሰውነቱ ልንቀበሉ ይገባል። መጠንቀቅ መልካም ነው፣ ግን ደግሞ እንደዚህ መሆንም ጥሩ አይደለም። ያለ ሰው አይኖርምና በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ሊሳካችሁ ይመርባችሁ፣ ቀናችሁ ውዴታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። እንዴ ጽናት ምን ሆነሽ ነው? እናት አለን ረጉዴ ፈላ። የምናቃት ጽናት አይደለች እቺማ፣ ሌላ እስስት የሆነች ሌላ እስስት ትውጣለች። እንዴ እቺ ጽናት አይደለች፣ ተሳስታችሁ። ጽናት አይደለች። ምንድን ነው እንደዚህ የቀየረሽ? እኔ ግን ይሄ በስልክ የምታወራው ልጅ በጣም ተወዷለች። እንዴ ምሬ ነው። አንድ ጓደኛዬ ነው የነገረኝ። እንዴ ምን ታርግሽ ልጅቷ?
ቆይ ልረጋጋ። ለማንኛውም እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት እውነት ለመናገር ሌላ ነገር ሆኗል። የምሬ ነው የምላችሁ ሌላ ማለት እንዴ! ምን ይሺ ጽናት ምን ሆና ነው? ምንድነው የመጣባት? ምንድነው ያገኛት? ምንድነው እሱ? ጽናት ምንድነው የሚያወራት? ማን ነው? እኔ ባለፈው እኔን ጠርጥሮ ብያቸዋለሁ። በስልክ እየደወልኩ እኔ ትዳር የሚበጠብጠው ብያቸዋለሁ። ልክ ካገባችሁ በኋላ የሆነ እየመጡ ትዳር የሚበጠብጡ አሉ፣ ሴቶችም አሉ ወንዶችም አሉ። ልክ ስታገቡ ይጠብቁና መጥተው ይበጠብጧቸዋል። ከነሱ አይነት ሰዎች ተጠንቀቁ። ጽናትም ያጋጠማት ይሄ ነው ብዬ ነው የማስበው። ወይስ ደግሞ የአሁኑ እርግዝና ነው የሚያነጫንጫት? የሚያነጫንጭ እርግዝናም አለ መሰለኝ። እንግዲህ የሆነ እርጉዝ ስትሆን ያነጫንጫታል። ከዚህ በፊት ሌላ አይነት ነበር፣ አሁን ደግሞ የሚያነጫንጭ ነው። ባህሪ የሚቀይር እርግዝና። እኔ ግራ ገብቶኛል እንጂ ትንሿ ምን እንዳደረገቻት እኔ ራሱ አልገባኝም። አሰቃየቻት እኮ ልጅቷ እንዴ! ሰው ያለበትን ያሳለፈውን አይረሳም። ባለፈው ተናግሬያለሁ ስለዚህ ጉዳይ። ከምሬ ነው። ላፍታ አታስታውሱትም ብያቸዋለሁ። አንዴ ካለፈላችሁ ላፍታ ታስታውሱ። ምን ላይ እንደነበራችሁ ትዝ ይላችሁ። ጽናትም እንደዛ ነው የሆነችው። ለዚች ልጅ ጽናት በጣም መልካም፣ ትሁት፣ ሁሉ ነገሩን የምትረዳላት እንደ እናት በቃ እንደ ልጇ የምታያት ነበር መሆን የነበረባት በዚህን ሰዓት። ኪራ ትዕግስት የለውም እንላለን አይደለ? ኪራ በአሁኑ ግን ትዕግስት አለው። የምሬን ነው። እንደዚህ ታጋሽ አላየውም። ቀስ በቀስ ከሄደ አሁንም የጽናት እንትን እየፈረሰ ነው። ኮሜንት ላይ ራሱ ፈርሷል። ኧረ ጽናት አስጠላችን። ወይኔ ጽናት። እስኪ ለማንኛውም ከጽናት ልውጣና ላውራ። ሰኒ አገባች አሉ። አዎ ወሬን የሰማሁት እኔ አላየሁም ስታገባ፣ ግን አግብታለች። እሺ ምን ይሻላል? አሁን የሰኒ አሁን አምናችኋል እናንተ? የሰኒን ሰርግ አምናችኋል? አይ አንተ ከገጠር ለገጠር እዛ እየሮጥክ ነው። እንትናን ተከተለ ማንች ፕሮጀክት ነው ምናምን ብለህ ኑሐሚንን ተከትለ ገጠር ለገጠር ናሁ እዚህ ልጅቷ አግብታለች። ረፍ ናሁም ገጠር እግሩ ተሰብሮ እዛ ቁጭ ብሏል። እሷ እዚህ አግብታለች። አይ ሰኒን የመሰለች ያመለጠች። ምንም ማድረግ አይቻልም። ወይኔ ሰኒ። በቀጣይ ክፍል ምን ሊፈጠር ይችላል? ሰኒ የሆነ ነገር አይታ ተናዳን የወጣችው። ምሩ ደግሞ ተከትላታለች። ምሩ ሁሉን ነገር የምታውቅ አይመስላችሁ? ምሩ ደግሞ ሁሉን ነገር ካወቀች ተባብሮ ምናምን ከነናሆም ጋር ምናምን መፍትሄ ያመጣሉ ብዬ አስባለሁ። ሰው በቀጣይ ክፍሎች ምናምን የሆነ የነሱ ነገር ይረጋጋል ወይም ደግሞ ይቆርጥለታል ብዬ አስባለሁ። ይሄ ብቻ ሳይሆን ደግሞ የሚቆርጠው የነ ጽናትም ይቆርጥለታል በሚቀጥለው ክፍል። ልጅቷ ካልተባረረች እኔን ፍታኝ ነው በቃ አማርኛው። አሁን ከአሜሪካ ይመጣል ለዛ ጥገኛ ልትሆን እኮ እዛ ሄዳ። ሴቶች ተረጋጉ። የወሬን ነው እንዴ! ተረጋጉ ብያለሁ፣ ግን ተረጋጉ እና በቀጣይ ክፍል ምናልባት የሆነ የሚደብር አይነት ክፍል ሊሆን ይችላል ብዬ አስባለሁ። እንጃ ሊስተካከልም ይችላል ሊደብርም ይችላል። ግን ጽናት በጣም ተቀይራለች። ይሄ ለእሱ አልታወቃትም መሰለኝ። በጣም አሸረገደች እኮ ዛሬ ጽናት ላይ ለክሆኛል። እኔ በጣም በሳይታኝ ነው። የምሬን ነው እንዴ! ሰው ሁላ ተማሯል በጽናት። ወይ ቤቲ ምን አደረገችን? ቤቲ በምንድነው እንዴ? ቤቲ ምን አጠፋች? የምሬን ነው። ቤቲ እኮ አላጠፋችም ጋይስ። በዚህ አይነት ቤቲ አላጠፋችም። ቤቲ እኮ የኔን ነካችሁብኝ ነው። ብዙ ዘመን ብዙ ጊዜ የለፋውበትን ፍቅሬን ነካችሁብኝ ነው ተንኮለኛ የሆነችው። እንዴ እቺ ምን ሆና ነው ተንኮለኛ የምትሆነው? ማንም ሳይነካት አግብታው ምን ሆና ነው ሴትየዋ? ኧረ ተው ፍቱ እንዴ! ይሄ ነገር ካላስተካከላችሁ እኔ በቃ ቆሜ ልቀር ነው እንዴ! የምሬን ነው ብላችሁ እንዲሁም እንዲህ ነኝ ለማግባት ምናምን ሀሳቡ የለኝም። እንዲሁ ነኝ። ዳርዳር እንኳን እንዳለል እያደረጋችሁ ነው። እኔ ለምሳሌ ተው ዳይሬክተሮች፣ ደራሲዎች ተው እንኑርበት እንዴ! አታስፈራሩና። ለማንኛውም ጽናት ከዚህ የዘለለ ነገር አልነበረም። በባለፈው ክፍል የተለየ ነገር ካለ ኮሜንት ላይ አስቀምጡልኝ። እንኳን ደህና መጣ እንዴት አለ ወይ ብላችሁ የምትጠይቁኝ ቴንኪው በጣም አመሰግናለሁ። አለው ደህና ነኝ። ብቅ እላለሁ በማል አልጠፋም። በቻልኩት ያክል ወደ እናንተ ለመምጣት ሞክራለሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ገንዞ አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ፒስ። ቅዱሴ ግን ምን ሆኖ እቺ ድንቡሽ የሆነች ልጅ እንዴት ነው የማይቀበላት? ፍቅሯንማ መቀበል አለበት። የምሬን ነው ብላችሁ መቀበል አለበት። ማለት ፊት ለፊት ቢናገር ደስ ይለኝ ነበር። ማለት ከሚደባብቅ ሁሉንም ነገር ትላንትና በነበረው ክፍል ነግሯት ቢለያዩ
አሪፍ ነበረ። ግን እንዴት ነው ጋይስ? እኔ እኮ አንዳንዴ ፍቅር የሚባለው ነገር ግራ ይገባኛል። እየተቦጫጨቃችሁ መዋደድ አይከብድም? ሌላችሁ ውዴ ጽናት ተከታታይ ድራማ ቤተሰቦች ናችሁ። ዛሬ ማብረት ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል ትንሿ በጣም አሳዘነችን። እውነት ለመናገር የመጨረሻ ነው ያሳዘነችኝ። ያረረውን ምግብ ሁሉንም ሰብስባ እየበላች የኔ እናት የኔ ምስኪን። ኧረ ተው ግን የምሬ ነው የምላችሁ። ጽናትን መላ በሏት። ኮሜንት የምታደርጉ ሰዎች ጽናትን መላ በሉልኝ። ኮሜንት ላይ መላ በሉልኝ። እንዴ እኛንም አልሰማ ብሏል። እኛን አልሰማ ካሉ እኮ ቆዩ፣ አረፈዱ። ጽናት ምን ሆና ነው? ያሳለፍሽው ረሳሽ? በአንቺ ቦታ የተተካችን ልጅ ረሳሽ? ጋይስ እኔ አንዳንዴ ግርም ይለኛል ህይወታችን። የምሬ ነው። አሁን ጽናትን አስቧት ጋይስ። እንደዛ ያደረገችበት ያለችበት ቤት ያው ቤት ነው፣ እዛው ኪችን ላይ ነው። መከራ ያየችበት፣ ብዙ ስቃይ ያየችበት፣ ብዙ የተፈተነችበት ቤት ውስጥ ነው ያለችው ጽናት ዛሬ